ታዲያስ አዲስ የፊንቴክ ኢንቨስትመንትን ሽፋን በማድረግ በተፈጸመ መጠነ ሰፊ የማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የቲክቶክ አንቂዎች ዛሬ ሰኔ 11 ቀን 2018 ዓ.ም በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ፊት ቀርበዋል። በእስር ላይ የሚገኘውን አምስተኛ ተከሳሽ መንሱር ጀማልን ጨምሮ በዋስትና መብት በውጭ ሆነው ጉዳያቸውን የሚከታተሉት ቀሪዎቹ ተጠርጣሪዎች በዛሬው ዕለት ፍርድ ቤት ቀርበው በጠበቆቻቸው አማካኝነት የክስ መቃወሚያ አቅርበዋል። የአንደኛ ተከሳሽ ጠበቆች የ5 ገጽ እንዲሁም የሌሎቹ ተከሳሽ ጠበቆች እያንዳንዳቸው ባለ 6 ገጽ የክስ መቃወሚያ ለችሎቱ ያስገቡ ቢሆንም የቀረበለትን ሰፊ የክስ መቃወሚያ በዛሬው ዕለት ተመልክቶ ምላሽ መስጠት እንደማይችል አቃቤ ሕግ በችሎቱ አስታውቋል። ፍርድ ቤቱ የአቃቤ ሕግ ጥያቄን በመቀበል የቀረበለትን የክስ መቃወሚያዎች መርምሮ ምላሽ ለመስጠት ለሐምሌ 8 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ታዲያስ አዲስ የስምንተኛ ክፍል ማጠናቀቂያ ከተማና ክልል አቀፍ ፈተና በተለያዩ ክልሎች መሰጠት ጀምሯል። የ2018 የትምህርት ዘመን የስምንተኛ ክፍል የመካከለኛ ደረጃ ትምህርት ማጠናቀቂያ ከተማና ክልል አቀፍ ፈተና ወይም ደግሞ ሚኒስትሪ በዛሬው ዕለት መሰጠት ጀምሯል። ፈተናው ያለምንም እንከን በስኬት እንዲጠናቀቅ ከፍተኛ ቅድመ ዝግጅት የተደረገበት ሲሆን በአሁኑ ሰዓትም በየክልሎቹ በሚገኙ የተለያዩ ፈተና ጣቢያዎች ፈተናው እየተሰጠ ይገኛል። በተያያዘ ዜና በሳውላ ከተማ ኩስቲ ቁጥር 1 ትምህርት ቤት የስምንተኛ ክፍል ፈተና ለተማሪ ሊፈተን ከተማሪ ጋር ተመሳስሎ የገባ መምህርና ተማሪው በፖሊስ ቁጥጥር ስር መዋላቸውን የከተማው ፖሊስ ጽሕፈት ቤት አስታውቋል። ተማሪን ወክሎ ከመምህር ስነ ምግባር ባፈነገጠ ተግባር ተሳተፈ የተባለው ከቡልቂ ከተማ ሙሉ አንደኛ ደረጃ ትምህርት ቤት የመጣው መምህር እስራኤል አሰፋ የማንዴላ ርቀት ትምህርት ቤት ተማሪ የሆነው አብነት እንዳለን ክልላዊ ፈተና ሊፈተን ሲል በተደረገው የኮማንድ ፖስት ክትትል በቁጥጥር ስር ሊውል መቻሉ ነው የተገለጸው። ፈተናውን ከኩረጃና ስርቆት የጸዳ ለማድረግ በተቀመጠው አቅጣጫ መሰረት የኮማንድ ፖስት አባላቱ ድርጊቱን በሚያጋልጥ መልኩ ለፖሊስ ጥቆማ በመስጠታቸው ለፈተና የገባው መምህር ፈተናውን አሳልፎ ከሰጠው ተማሪ ጋር በፖሊስ ቁጥጥር ስር ሊውል መቻሉ ነው በመረጃችን የተመላከተው። የሳውላ ከተማ ፖሊስ አዛዥ ተወካይ የሆኑት ምክትል ኢንስፔክተር ሞገስ ሞኔ በበኩላቸው ተማሪውንና መምህሩን በቁጥጥር ስር በመዋል ምርመራ እየተደረገባቸው መሆኑን ጠቁመው በማዕከሉ የተሰጠ ያለው ፈተና ፍጹም ሰላማዊና በተረጋጋ መንገድ መቀጠሉን ተናግረዋል። ታዲያስ አዲስ የአሜሪካና የኢራን ጦርነት ማብቃቱን ተከትሎ ታሪካዊው የኢስላማባድ የመግባቢያ ስምምነት በይፋ ተፈርሟል። ይህ ስምምነት በፈረንሳይ ፓሪስ በሚገኘው የቨርሳይ ቤተ መንግስት በአሜሪካው ፕሬዝዳንት ዶናልድ ትራምፕና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን መካከል በዲጂታል መንገድ የተፈረመ ሲሆን በፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ አደራዳሪነትና በኳታር መንግስት አጋዥነት የተደረሰ ነው። በጠቅላላው 14 ነጥቦችን የያዘው ይህ ስምምነት ይፋ እንደተደረገም በዓለም አቀፍ የነዳጅ ገበያ ላይ የብሬንት ድፍድፍ ነዳጅ ዋጋ በ1.12 በመቶ ቅናሽ አሳይቶ ወደ 78.66 ዶላር ዝቅ ብሏል። የስምምነቱ አንኳር ድንጋጌዎችም በአሜሪካና በኢራን መካከል በሁሉም ግንባሮች በተለይም በሊባኖስ በይፋ እየተካሄደ ያለው ወታደራዊ ግጭት በአስቸኳይና በቋሚነት እንዲቆም የሚደነግግ ሲሆን ሁለቱ ሀገራት ደግሞ እርስ በእርስ ወታደራዊ ጥቃት ላለመሰንዘር ቃል ገብተዋል። ከዚህም በተጨማሪ ለዓለም የነዳጅ ንግድ ወሳኝ መተላለፊያ የሆነው የሆርሙዝ ሰርጥ ለ60 ቀናት ያህል ያለምንም ቀረጥ ለንግድ መርከቦች ክፍት እንደሚሆንም ነው የተስማሙት። በዚህም መሰረት በሚቀጥሉት 30 ቀናት ውስጥ ኢራን በሰርጡ ላይ የተተከሉ ፈንጂዎችን በሙሉ የምታጸዳ ሲሆን አሜሪካ በበኩሏ የጣለችውን የባህር ላይ እገዳ ሙሉ በሙሉ ታነሳለች። ስምምነቱ እንደተፈጸመ አሜሪካ በኢራን የነዳጅ ምርት ወጪ ላይ ጥላው የነበረው ማዕቀብ እንዲነሳ የተደረገ ሲሆን አሜሪካ ከቀጠናው አጋሮቿ ጋር በመተባበር በጦርነቱ ሳቢያ ጉዳት ለደረሰባት ኢራን መልሶ መገንቢያ የሚውል ቢያንስ 300 ቢሊዮን የአሜሪካን ዶላር በጀት ለመመደብ ስምምነት ላይ ደርሳለች። እንዲሁም ኢራን የኒውክሌር መሳሪያ እንዳታመርት ወይም ደግሞ እንዳትገዛ የሚያግዱ ጥብቅ የቴክኒክ ድርድሮች በሚቀጥሉት 60 ቀናት ውስጥ በጄኔቫ ስዊዘርላንድ እንደሚቀጥሉ ተገልጿል። ይህ በእንዲህ እንዳለ ይህ የከፍተኛ መሪዎች ፊርማ ስምምነቱ ባለም አቀፍ ሕግ ፊት የጸና ሕጋዊ ዋስትና እንዲኖረው የሚያደርግ መሆኑን የኢራን የውጭ ጉዳይ ሚኒስቴር አስታውቋል። ይሁን እንጂ ስምምነቱ ትልቅ ተስፋ ይዞ ቢመጣም በእስራኤል በኩል በሁሉም የፖለቲካ መስመሮች ላይ ከፍተኛ ቁጣና ተቃውሞ ተቀስቅሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሕዝባቸው ቃል የገቡት የኢራንን መንግስት የመጣልና የባሊስቲክ ሚሳይል አቅሟን የማክሸፍ እቅድ በስምምነቱ ውስጥ ባለመካተቱ እስራኤል በሊባኖስ ደቡባዊ ክፍል የምታደርገውን የአየር ድብደባና የወታደራዊ
ወታደራዊ ይዞታ የማስፋፋት ስራ አሁንም ቀጥላበታለች። በሌላ በኩል የኢራን ዋና ተደራዳሪ መሐመድ ባገር ቃሊባፍ ኢራን ወደዚህ ድርድር የገባችው ከወታደራዊ ድልና ከጠንካራ አቋም በመነሳት መሆኑን የገለጹ ሲሆን የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይም የኢራንን የባሊስቲክ ሚሳኤል አቅም ፍጹም ለድርድር የማይቀርብና ለመተኮስ ብቻ የተዘጋጀ መሆኑን በድጋሚ አስታውቀዋል። ታዲያስ አዲስ በጋዛ ከእስራኤል ጋር የተኩስ አቁም ስምምነት ከተደረሰ ወዲህ ከ1000 በላይ ሰዎች መገደላቸው ተገልጿል። በዩናይትድ ስቴትስ አደራዳሪነት በሐማስና በእስራኤል መካከል በጥቅምት ወር በተደረገው የተኩስ አቁም ስምምነት ከተደረገ በኋላ በጋዛ ከ1000 በላይ ሰዎች ሲገደሉ በአካባቢው ያለው ሰብአዊ ሁኔታ አሁንም አስከፊ ሆኖ ቀጥሏል። የፍልስጤም ጤና ሚኒስቴር እንዳስታወቀው እስራኤል በጋዛ ላይ በፈጸመችው ጥቃት ከተኩስ አቁሙ ወዲህ 1005 ፍልስጤማውያን ተገድለዋል። ጋዛ ሌላ አሳዛኝ ምዕራፍ ላይ ስትደርስ አዝነናል። እጅግ የከፋው ደግሞ ጦርነቱ መጠናቀቁ የተነገራቸው በሺዎች የሚቆጠሩ ሰዎች አሁንም የሚወዷቸውን እየቀበሩ ነው ሲሉ ለፍልስጤማውያን የሕክምና እርዳታ የጋዛ ዳይሬክተር የሆኑት ተናግረዋል። የተኩስ አቁሙ ትልቁን ጦርነት አቁሟል። ነገር ግን ሁለተኛውንና ይበልጥ አሳሳቢ የሆነውን የእስራኤል ወታደሮች ከጋዛ የሚወጡበትና ሐማስ ደግሞ ትጥቅ የሚፈቱበት የስምምነት ምዕራፍ ተግባራዊ ያለመደረጉ ነው በመረጃው የተመላከተው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ እንዳስታወቀው በምስራቅ ጋዛ ከተማ በደርዘን የሚቆጠሩ ቤተሰቦች የእስራኤል ወታደሮች ቢጫ መስመር እየተባለ ወደሚጠራው የምዕራብ ክፍል መስማማታቸውን የሚጠቁሙ ቢጫ ሲሚንቶ ብሎኮች ካስቀመጡ በኋላ ለመሰደድ መገደዳቸውን ጠቁሟል። የተከታተላችሁት የዕለቱን የታዲያስ አዲስ አበይት መረጃዎች ነበሩ። ተጨማሪ መረጃዎች እንዲደርሳችሁ ገጻችንን ፎሎ አድርጉ። ታዲያስ አዲስ